ሰላም እንዴት ናችሁ? ውድ ዩቲዩብ ቤተሰቦቼ ዛሬ ደግሞ አሪፍ የሆነ ኮንተንት ይዤላችሁ መጥቻለሁ። ዩቲዩብ ከመጀመሪያ እስከ መጨረሻ ምን ማለት ነው የሚሉትን በ10 የተለያዩ ቃላቶች ለእናንተ ላደርስላችሁ መጥቻለሁ ማለት ነው። ከአሁን በኋላ ዩቲዩብ የጀመራችሁ ያልጀመራችሁ ገና አዲስ የሆናችሁ ምንም ለመጀመር ሀሳብ የሌላችሁ ቢሆን እንኳን ዩቲዩብ ምን ማለት ነው ግን እንዴት ነው ገቢ የሚገኝበት የሚለውን ከመጀመሪያ እስከ መጨረሻ ድረስ አሳያችኋለሁ። በ10 የተለያዩ ስቴፖች ነው ያስኩላችሁ። ስለዚህ እነዚህ ምንድናቸው የሚለው ከሀስከፈ ያሉትን አሳያችኋለሁ ማለት ነው። ዩቲዩብ ለመጀመር እንግዲህ መጀመሪያ ላይ ማድረግ ያለባችሁ ምንድነው ጂሜል አካውንት መክፈት ነው። ስለዚህ ዩቲዩብ ለመጀመር የመጀመሪያው ስቴፓችሁ ኢሜል ወይም ጂሜል አካውንት ትከፍታላችሁ ማለት ነው። ጂሜል አካውንት ከከፈታችሁ በኋላ በሁለተኛ ደረጃ ያንን ያስተካከላችሁትን ወይም ደግሞ የከፈታችሁትን ጂሜል ከዩቲዩባችሁ ጋር ማያያዝ አለባችሁ፣ ሊንክ ማድረግ አለባችሁ። ስለዚህ ሁለተኛው ይሄ ነው። ሴቲንጎችን በዛው ታስተካክላላችሁ ማለት ነው። የተለያዩ ወሳኝ የሆኑ 3 ሴቲንጎች አሉት። እነዚህ ሴቲንጎችን ቪዲዮ አፕሎድ ለማድረግ በተለይ ደግሞ ከ15 ሰከንድ በላይ ቪዲዮ አፕሎድ ለማድረግ ይጠቅማችኋል ማለት ነው። ከ15 ደቂቃ በላይ ማለት ነው። ስለዚህ እነዚህ እንዴት ነው የምታስተካክሉም አንድ ባንድ በቀጣይ ቪዲዮ ሰራላችኋለሁ። አሁን ግን ዋናዎቹን 10ን ብቻ ነው የምነግራችሁ ማለት ነው። ሶስተኛው ደግሞ እነዚህ ሴቲንጎች ካስተካከላችሁ በኋላ አፕሎድ ቪዲዮ ማድረግ ነው ያለባችሁ፣ ቪዲዮ መጫን አለባችሁ ማለት ነው። ስለዚህ ቪዲዮ ትሰራላችሁ። ቪዲዮ ስትቀርጹ ደግሞ ስልካችሁን የምትይዙት የተለያየ ነው። ከቲክቶክ አይነት አቀራረጽ ጋር ይለያያል። ቲክቶክ ላይ እንዲህ ፖርትሬት ነው የምትይዙት ወይም ደግሞ 9:16 ሬሾ ማለት ነው። ዩቲዩብ ከሆነ ግን እንደዚህ አጋድማችሁ ወይም ደግሞ ዘግዝቃችሁ ነው ሪከርድ የምታደርጉት ቪዲዮ ስትቀርጹ ማለት ነው። 16:9 መሆን አለበት ማለት ነው። ምናልባት ኤዲቲንግ ከተማራችሁም ኤዲት የምታደርጉት ከሆነ የሰራችሁትን ቪዲዮ መጀመሪያ ላይ ኤዲት ወደ የምታደርጉበት ሶፍትዌር ስትገቡ ለምሳሌ ከብከት ላይ ከገባችሁ አስፔክት ሬሾ ጋር ገብታችሁ ለዩቲዩብ ከሆነ 16:9 ታደርጉታላችሁ ማለት ነው። ይህንን ማድረግ አለባችሁ ማለት ነው። እንግዲህ ቪዲዮ አፕሎድ አረጋችሁ። ከዚህ ቪዲዮ አፕሎድ ካረጋችሁ በኋላ ሌሎች ደግሞ ዋናዎች ብለን ያስካችሁ አራተኛ ደረጃ የምናገኛቸው ቪዲዮ አፕሎድ ስታረጉ መጠንቀቅ ያለባችሁ ነገር ኮፒራይት ነው። ኮፒራይት 3 አይነት ኮፒራይት አሉ። አንደኛው ኮፒራይት ዝም ብሎ ቪዲዮውን ስትጭኑ የሰው ቪዲዮ አምጣችሁ ስትጭኑ ኮፒራይት ይላችኋል። ይሄ ምንም አይነት ቻናላችን ኢፌክት አያደርስም፣ ያው ይነግራችኋል ቀድሞ ማለት ነው። ሁለተኛው ኮፒራይት የምንለው ደግሞ ስትራይክ ነው። ኮፒራይት ስትራይክ የሌላ ሰው ቪዲዮ ትጭናላችሁ። ስትጭኑት ምንም አይነት ኮፒራይት ምልክት አያሳያችሁም፣ ጤነኛ ነው የሚላችሁ። ከተወሰነ ጊዜ በኋላ ግን የእናንተ አመታችሁ የጫንባችሁበት ሰውዬ ባለቤቱ የቪዲዮ ባለቤት በኮፒራይት ማች ቱል አማካኝነት ክስ ያቀርብባችኋል ማለት ነው። ለዩቲዩብ ክስ ሲያቀርብ የእናንተ ቪዲዮ ከዩቲዩባችሁ ላይ ይወገዳል። እናንተንም ለ90 ቀናት ያክል ኮፒራይት ስትራይክ ያስልክባችኋል ማለት ነው። ለ3 ወር ማለት ነው። 3 ወር ሙሉ እንግዲህ ትጠብቃላችሁ ያ ኮፒራይት እንዲነሳላችሁ ማለት ነው። ኮፒራይት ስትራይክ ይህም ሆኖ ግን በ3 ወር ውስጥ ወይም በ90 ቀን ውስጥ 3 ተከታታይ ኮፒራይት ስትራይክ ካለ ቻናሉ ሙሉ ለሙሉ ይወገዳል ማለት ነው። ስለዚህ መጠንቀቅ ያስፈልገዋል። ኮፒራይት ወይም የሰው ቪዲዮ አመቶ መጫን የለባችሁም ማለት ነው። ሌላኛው የኮፒራይት አይነት ደግሞ ኮፒራይት ክሌም ይባላል። ኮፒራይት ክሌም የምንለው እንግዲህ ቪዲዮ አይጠፋም ምን አይልም፣ ቻናላችሁ ላይ ምን ኢፌክት አያደርስባቸውም። ነገር ግን የሚሰራው ገንዘብ እዛ ላይ ያን ቪዲዮ ላይ የሚመጣው ሞኔታይዝ የሆነው የሚሰራው ገንዘብ የሚገባው ለባለቤቱ ነው። ለእናንተ ምንም አይነት ነገር አይደርሳችሁም ማለት ነው። ያው ሰብስክራይበር ምናምን ሊያመጣላችሁ ይችላል ምናልባት ማለት ነው። ሌላውና ዋናው ግን ይሄ እንግዲህ ባለቤቱ ነው የሚወስነው። ዩቲዩብ ራሱ የሚወስነው ደግሞ ሪዩዝድ ኮንተንት የሚባል ፖሊሲ አለ። ይሄ ደግሞ ሙሉ ለሙሉ ከሞኔታይዜሽን ከሆናችሁ በኋላ ሊያስወግዳችሁ የሚችል ነው። ምክንያቱም የሌላ ሰው ቪዲዮ ያለ ፍቃድ ወይም ኢቭን ኢን ፌር ዩዝ ቢሆን ራሱ ባለቤቱ ፈቅዶላችሁ ብትጠቀሙ ራሱ ዩቲዩብ ሪዩዝድ ኮንተንት ሊላችሁ ይችላል ማለት ነው። ስለዚህ መጠንቀቅ ያስፈልገዋል ማለት ነው። ሪዩዝድ ኮንተንት ከተባለም ለ3 ወር ያክል ወይም ለ90 ቀናት ያክል ትጠብቃላችሁ። ያን ሪዩዝድ የተባለው የሚያልቀው በ90 ቀን ወይም ደግሞ ቻናላችሁን ድጋሚ ሞኔታይዝ ማድረግ የምትችሉት ገቢ ማግኘት የምትችሉት ከ90 ቀናት በኋላ ነው ማለት ነው። ሪዩዝድ ከተባላችሁ የሰራችሁትን ካሁን በፊት ይጠፋባችኋል። ምናልባት አድሰንስ ላይ ቀድሞ አልፎ ካልሆነ በስተቀር ካላለፈ ሙሉ ለሙሉ ዩቲዩብ ይወስደዋል ማለት ነው። ስለዚህ እንደዛ እንዳይሆንባችሁ መጠንቀቅ አለባችሁ ማለት ነው። አምስተኛ ላይ የምናየው ደግሞ 1000 ሰብስክራይበር እና 4000 ዋች አወር ማግኘት አለባችሁ። ይሄ እንግዲህ ገደብ የለውም፣ በአመት ውስጥ ነው። በአመት ውስጥ ከአመት በላይ ከሆነ እንደገና ሊያስደግማችሁ ይችላል። ስለዚህ በአንድ አመት ውስጥ 1000 ሰብስክራይበር እና 4000 ዋች አወር ካመጣችሁ በኋላ ወደ ዩቲዩብ ፓርትነር ፕሮግራም ትቀላቀላላችሁ ወይም ደግሞ ሞኔታይዝ ይሆናል ቻናላችሁ ማለት ነው። ስለዚህ እነዚህ በአንድ ቀንም ሊመጡ ይችላሉ። ምክንያቱም አንድ ቪዲዮ ስትሰሩ ያቺ ቪዲዮ ቫይራል ከወጣች
1000 ሰብስክራይበር እና 4000 ሰዓት ማምጣት በጣም ቀላል ነው። በተለይ ሎንግ ቪዲዮ ከሆነ ሰዓቱም ቀላል ይሆናል ማለት ነው። ሰብስክራይበር ግን የተወሰነ ቪዲዮ በሰራችሁን ቁጥር ሊመጣ ይችላል። አሁን ለምሳሌ እኔ መጀመሪያውኑ ቻናል ስከፍት በ3 ወር ነበር ሞኔታይዝ ያደረኩትና እናንተም በአንድ ቀን በአንድ ቪዲዮ ሞኔታይዝ ማድረግ ትችላላችሁ። ያ ማለት 1000 ሰብስክራይበር እና 4000 ሰዓት ማምጣት ትችላላችሁ ማለት ነው። እንግዲህ 1000 ሰብስክራይበር እና 4000 ሰዓት ከመጣ በኋላ ምንድነው የሚሆነው ስንል ቀጥታ ገቢ ይገኛል ወይ የሚለው አይገኝም። ምክንያቱም 1000 ሰብስክራይበር እና 4000 ዋች ካመጣችሁ በኋላ በጣም ብዙ የምታልፏቸው ስቴፖች አሉ። እነዚህ ስቴፖች ምንድናቸው? የመጀመሪያው ዩቲዩብ አካውንታችሁ 1000 ሰብስክራይበር እና 4000 ዋች አወር ሲሞላ በዩቲዩብ ስቱዲዮ አማካኝነት ስትገቡ ኤርን የሚለው ጋር ወይም ሞኔታይዜሽን የሚለው ጋር ስትገቡ ሊንክ ቱ አድሰንስ የሚል ታገኛላችሁ። 1000 ሰብስክራይበር እና 4000 እይታ ከሞላችሁ ወይም ደግሞ በ90 ቀን ውስጥ 3 ሚሊዮን ሾርት ቪው ካገኛችሁ ማለት ነው። ቪው ምናልባት ላይገኝ ይችላል፣ ግን በአንድ ቪዲዮም ሊገኝ ይችላል ምናልባት። እንግዲህ ይሄንን ካገኛችሁ ማገናኘት ትችላላችሁ። ከአድሰንስ ጋር እንድታገናኙ ዩቲዩብ ራሱ ይፈቅድላችኋል ማለት ነው። ዘን አድሰንስ ጋር አገናኙ ሲላችሁ ያንን ትነኩታላችሁ። ስትነኩት ምንድነው የሚያደርጋችሁ? ወዴት ይወስዳችኋል? ወደ ጎግል አድሰንስ ይወስዳችኋል። ከአሁን በፊት አድሰንስ አካውንት አላችሁ ወይ ይላችኋል። በሶስት አይነት መንገድ ነው። አዲስ አካውንት ፍጠሩ ይላችኋል። እንደዚሁ ደግሞ ገና ምንም ዩቲዩብ ላይ ያልተመዘገበ አሁን ገና አዲስ አካውንት ልፈጠር ነው፣ ከአሁን በፊት አካውንት አለኝ፣ ከአሁን በፊት ኑሮ ግን ተዘግቷል፣ እንደዚህ አይነት ጥያቄዎችን ያመጣላችኋል። ስለዚህ እናንተ አዲስ አድሰንስ ከሆነ የምትከፍቱት አዲስ በሚለው ትገባላችሁ ማለት ነው። ነገር ግን ከአሁን በፊት ስልካችሁ ላይ አድሞብ ወይም አድሰንስ አካውንት በስማችሁ ይሁን በስልካችሁ ይሁን ለመጀመሪያ ጊዜ ሌላ ምንም ሳታውቁ ከፍታችሁ ከሆነ ራሱ ይህንን አድሰንስ ሙሉ ለሙሉ ውድቅ ያደርግባችኋል ማለት ነው። ለ7 ቀን ይህን ከሞላችሁ በኋላ ለ7 ቀን ትጠብቃላችሁ። ከ7 ቀን በኋላ አድሰንስ ይገመግማል። ያን የሞላችሁትን ገምግሞ ስማችሁ ወይም ደግሞ ስልካችሁ ተመሳሳይ ከሆነ በእናንተ ስም ኢቭን እንኳን ለምሳሌ ስማችሁ ሞግሾው ነው ሌላ ሰው ከፍቶበት ከሆነ እንዳጋጣሚ አድሰንስ ውድቅ ያደርግባችኋል ማለት ነው። ስለዚህ አዲስ ኢሜል፣ አዲስ ስም፣ አዲስ ስልክ ነው መጠቀም ያለባችሁ ማለት ነው። አድሰንስ ለመጀመሪያ ጊዜ ስትከፍቱ ማለት ነው፣ ይሄንን ለማገናኘት ስትሞክሩ። ስለዚህ እኔ ብዙ ጊዜ ከአንድ ወር በላይ ውድቅ እየሆነብኝ በጣም ተቸግሬ የነበረው በአድሰንስ አካውንት ነው። በኋላ ግን በጣም ያው ምክንያቱም እኔ ብዙም ሳልማር ነው እና በራሴ ነው እየሰራው የነበረው። ስለዚህ በጣም ቀላል ነገር ነው። ምክንያቱም መጀመሪያ አዲስ አካውንት ወይም አዲስ ኢሜል ትከፍታላችሁ። ብዙ ኢሜል ሊኖራችሁ ይችላል፣ ግን ለዛ ሁሉ ተመሳሳይ ስለሚሆንባችሁ ምናልባት ያልተያዘ ስም አዲስ ኢሜል ትከፍታላችሁ። በእናንተ ስም ባይሆንም ችግር የለውም የኢሜሉ ስም ማለት ነው። ዘን ኢሜሉን ከከፈታችሁ በኋላ አድሰንስ ጎግል ላይ ትገቡና አድሰንስ ብላችሁ ትጽፋላችሁ። የሚመጣላችሁን የመጀመሪያውን ትመጫን አድሰንስ አካውንት ትከፍታላችሁ ማለት ነው። የምትከፍቱት አድሰንስ አካውንት ላይ ምናልባት አዲስ ስልክ ብታስገቡበት ይመረጣል። ከአሁን በፊት አድሰንስ ላይ ያልሞከራችሁት ስልክ መጠቀም አይደለም መሞከር ነው። ስለዚህ ሞከራችሁ ከሆነ ውድቅ ያደርግባችኋል። ስለዚህ ያልሞከራችሁበት ስልክ እና ስም ታስገባላችሁ። ምናልባት ስማችሁን ግን ተመሳሳይ ማድረግ አለባችሁ። ለምሳሌ ቀጣይ ቬሪፊኬሽን ስላለው ከፓስፖርታችሁ ወይም ደግሞ ከተለያዩ ናሽናል አይዲን ምናምን አካባቢ ጋር ተመሳሳይ ማድረግ አለባችሁ ማለት ነው። ስሙን ምናልባት አሁን ፓስፖርት ላይ ኖራችሁ ይችላል። ብዙ ጊዜ ዩቲዩብ አይዴንቲቲ ቬሪፊኬሽን ሲጠይቀን በፓስፖርት ነው የሚሆነውና ይሄን ደግሞ በሌላ በጎረቤት በተለያየ ሰዎች ማድረግ ትችላላችሁ። ስለዚህ የአድሰንሱን ስም በዛ ታረጉታላችሁ ማለት ነው። ምንም ችግር ስለሌለው የአድሰንሱ ስም በእነሱ በዚያ መሆን ይችላል ማለት ነው። ወይም በሌላ ፓስፖርት ባለው ሰው ስም ማድረግ ትችላላችሁ። ያ ሰው ግን ከአሁን በፊት አድሰንስ ከፍቶ ማወቅ ወይም ደግሞ አድሰንስ ከፍቶ የማያውቅ መሆን አለበት ማለት ነው። ዘን ይህንን ካረጋችሁ በኋላ በአዲስ አድሰንስ አከፋፈት ሙሉ ለሙሉ ስቴፑን ከፈለጋችሁ ምናልባት ዩቲዩብን የምትጀምሩት ከሆነ ይሄንን ቪዲዮ አይታችሁ እሰራላችኋለሁ። እያንዳንዱ ስቴፕ እስካሁን ያልኳቸውን 10ሩንም ሙሉውን ዲቴይል የሆነ ቪዲዮ እሰራላችኋለሁ። ዘን ካያያዛችሁ በኋላ ዩቲዩብን ከአድሰንሱ ጋር ካያያዛችሁ በኋላ በ7 ቀን አካባቢ ገምግሞ በዛ በእናንተ በሞላችሁት ስም፣ ስልክ ቁጥር እንዲሁም ኢሜል ከአሁን በፊት አድሰንስ ካልተከፈተ ወይም አዲስ ብላችሁ ስለገባችሁ ካልተከፈተባችሁ ያሳልፋችኋል ማለት ነው ወደ ስቴፕ 3። 3 አይነት ስቴፖች ያሉትና ባይነ ነገራችን ላይ ዩቲዩብን ከአድሰንስ ጋር ስታያይዙ የመጀመሪያ በህጎቹ መስማማት አለባችሁ። በቃ ይሄ ሲምፕል ነው። ቼክ አድርጋችሁ የሚመጣላችሁን ቦክስ ማለፍ ብቻ ነው። ሁለተኛው አድሰንስ ነው። አድሰንሱን በአሁን ባልኳችሁ መሰረት ለ7 ቀን ወይም ለሳምንታት ያክል አንዳንድ ጊዜ ሊዘገይም ይችላል ገምግሞ ይሰጣችኋል። ካለፈ ወደ ስቴፕ 3 ወይም ደግሞ ዩቲዩብ ፓርትነር ፕሮግራም ወደሚለው ያሳልፋችኋል። ዩቲዩብ ደግሞ የሌላ ሰው ቪዲዮ ካለቀቃችሁ፣ ምንም አይነት ኮፒራይት ስትራይክ ከሌለባችሁ፣
እነዚህ አይነት የዩቲዩብ ህጎችን ወይም ደግሞ የዩቲዩብ ጋይድላይንስ ካልጣሳችሁ ዩቲዩብ በቀጥታ በአንድ ሳምንት ውስጥ እንዲሁ ሪቪው አድርጎ ያሳልፋችኋል። ሞኔታይዝ ይሆናል ቻናላችሁ ማለት ነው። ይህንን ሁሉ ስቴፕ ካለፋችሁ በኋላ ቀጥታ አሁንም ገንዘብ መስራት ይቻላል። ካሁን በኋላ የምንለቋቸው ቪዲዮዎች እያንዳንዱ ቪዲዮዎች ሞኔታይዝ ይሆናሉ፣ በታየው ልክ ገንዘብ ይሰራሉ ማለት ነው። ዘንድ ገንዘብ ከሰሩ በኋላ እነዚህ ደግሞ ወደ ላይሰንስ ነው የሚገቡት። ዩቲዩብ ላይ ይቀመጣሉ። ዩቲዩብ ስቱዲዮ ገብታችሁ ስታዩት የሰራችሁትን ገንዘብ ማየት ትችላላችሁ። ዘንድ የሰራችሁት ገንዘብ በየወሩ ከ21 እስከ 26 ባለው ደግሞ ወደ አድሰንስ አካውንታችሁ ይልካል ዩቲዩብ ማለት ነው። ወደ አድሰንስ አካውንታችሁ ሲላክ ለምሳሌ ወደ አድሰንስ አካውንታችሁ የሚላከው ገንዘብ ከ21 እስከ 26 ከሆነ በየወሩ ማለት ነው አድሰንስ ላይ 70 ዩሮ እስከምትሞሉ ማውጣት አትችሉ። የመጀመሪያው ወይም $100 ማለት ነው። $100 ወይም 70 ዩሮ እስከምትሞሉ ማውጣት አትችሉም። ይህም የሚሆነው ሚኒመም ትሬሾልድ የምትባለው $70 ዩሮ ስለሆነች ነው። እሷን መሙላት አለባችሁ። ስለዚህ 70 ዩሮ ከሞላችሁ በኋላ አንዳንድ ጊዜ ሳትሞሉም ሊሆን ይችላል። አይዴንቲቲ ቬሪፊኬሽን እና አድረስ ቬሪፊኬሽን ይጠይቃችኋል አድሰንስ ማለት ነው። እነዚህ ቬሪፋይ ማድረግ አለባችሁ። የማንነት መታወቂያና የኗሪነት መታወቂያ ለምሳሌ ኢትዮጵያ ከሆናችሁ በኢትዮጵያ ችግር የለውም። በባንክ ቡክ፣ በአድሬስ፣ በተለያዩ ነገሮች አድሬሳችሁን ቬሪፋይ ማድረግ ትችላላችሁ። ከዛ ባለፈ ግን ዋናው የሚመከረው ደግሞ ምንድነው በፖስታ ቤት ነው። አድሰንስ ቬሪፊኬሽን በፖስታ ቤት ይላክላችኋል። ዘንድ በፖስታ ቤት ከተላከ በኋላ ቬሪፋይ ማድረግ ትችላላችሁ። እኔ ስሞላ ግን ፖስታ ቤት ከፍቼ ያው ፒን አልተላከልኝም። ባለ 6 ዲጂት ፒን አለ በፖስታ ታሽጎ የሚላክላችሁ፣ ያን አልተላከልኝም። ያ ከተላከ ወዳውኑ እንደመጣላችሁ ያቺን ቁጥር አስገብታችሁ ቬሪፋይ ማድረግ ትችላላችሁ። ያ ካልመጣ ግን ለ3 ወር ትጠብቃላችሁ። ምክንያቱም አድሰንስ ለምሳሌ የመጀመሪያ ፒን ላክልኝ ብላችሁ በፖስታ አማካኝነት ፖስታ ትሞላላችሁ። ዘንድ ለ21 ቀን ያክል ያንን እያየ ያው ሊልክላችሁ ይችላል። ካላከላችሁ ድጋሚ ሪሴንድ ፒን ትላላችሁ በ21ኛው ቀን ማለት ነው። አሁንም ለሶስተኛ ጊዜ ይሰጣችኋል። በ3 ጊዜ 21 ቀን ሲሞላ 3 ጊዜ ሪሴንድ ፒን ትላላችሁ። ማሳለፍ የለባችሁም ሪሴንድ ሳትሉ ማለት ነው። ስለዚህ ሪሴንድ እያላችሁ 3 ጊዜ ታሳልፋላችሁ ካልተላከላችሁ ማለት ነው። ከተላከ የመጀመሪያውም ማስገባት ትችላላችሁ። ካልተላከ ግን ለ3 ጊዜ 21 ቀን ሲሆን ለ3 ወር አካባቢ ይሆናል። ስለዚህ በ3 ወር አካባቢ በኋላ በመታወቂያ፣ በፓስፖርት፣ በናሽናል አይዲ ወይ ደግሞ በባንክ ቡክ ቬሪፋይ ማድረግ ትችላላችሁ ማለት ነው። ምንም በቀላሉ በአንድ ጊዜ ነው የሚያልቀው። ምንም ሰዓታት ምናምን ነው የሚፈጀው። ወዲያውኑ ገምገሞ ያሳልፏችኋል ማለት ነው። አይዴንቲቲ ቬሪፊኬሽን የምንለው ግን በፓስፖርት ነው። ኢትዮጵያ ውስጥ በተለይ በፓስፖርት እና በፓስፖርት ብቻ ነው እየሆነ ያለው። ናሽናል አይዲን ውድቅ እያደረገው ነው። ስለዚህ እንዳልኳችሁ የሌላ ሰው ፓስፖርት ብትጠቀሙ ከአድሰንስ ጋር ተመሳሳይ ስም ማድረግ ነው። ለምሳሌ የምታገኙትን የፓስፖርት አድራሻ ወይም ደግሞ የፓስፖርት ያለው ሰው ታመጣላችሁ። ያንን ስሙ ፓስፖርቱ ላይ ያለውን ስም ከአድሰንሱ ጋር ተመሳሳይ አድርጋችሁ ቬሪፋይ ማድረግ ትችላላችሁ ማለት ነው። በዚህ መልኩ ነው ቬሪፊኬሽን የሚያልቀው። ሌላ ደግሞ $70 ስትሞሉ እንደዚሁም አንዳንድ ጊዜ ሳትሞሉም ባንክ አካውንታችሁን ከአድሰንስ ጋር ሊንክ እንድታደርጉ ይጠይቃችኋል። አድሰንስ አካውንታችሁ ማለት ነው። አሁን ጨዋታችሁ በቀጥታ ከማን ጋር ነው? ከአድሰንስ ጋር ነው። ዩቲዩብ ጋር የምትሰሩት ቀጥታ ወደ አድሰንስ ስለሚሄድ አድሰንስ ጋር ደግሞ ገንዘባችሁን ለመቀበል የባንክ አካውንት የፈለጋችሁትን ባንክ ማስገባት ትችላላችሁ። ስዊፍት ኮድ የሚባል አለ። እሱን ነው ትጠቀማላችሁ። የአካውንታችሁን ስም፣ የእናንተን ስም፣ ምንም አይነት ስም መሳሳት የለባችሁ ማለት ነው። አንድ ስፔሊንግ ከተሳሳታችሁ አካውንታችሁ በትክክል ወደ እናንተ አካውንት ወይም ደግሞ ብራችሁ የሰራችሁ ገንዘብ ወደ እናንተ አካውንት በትክክል አይገባላችሁ ማለት ነው። ስለዚህ በትክክል ትሞላላችሁ ማለት ነው። ስሙን ምንም አይነት ሳትሳሳቱ መሙላት አለባችሁ። ዘንድ ከሞላችሁ በኋላ ያው 70 ዩሮ ከሞላ በኋላ በየወሩ ከ70 ዩሮ ወይም ከ100 በላይ ሲሆንላችሁ ወደ እናንተ ያስገባል ማለት ነው። 70 ዩሮ ወይም ደግሞ $100 ምናልባት ከባድ ሊመስላችሁ ይችላል፣ ግን በአንድ ቪዲዮ እስከ 500 እስከ $600 የሚሰራ ነው ቪው ካለው ማለት ነው። ስለዚህ እናንተ እንደምትሰሩት ቪዲዮ ይወሰናል። በተለይ ሎንግ ቪዲዮ ሆኖ እይታ ካለው መሀል ላይ በጣም ብዙ ማስታወቂያዎች ስለሚገቡ ያው እይታው ይጨምራል ማለት ነው። እናንተ እንደምትሰሩት ኮንተንት ይወሰናል። እንግዲህ ይሄን ሁሉ ብያለሁ። እንግዲህ ይሄን ሁሉ ብዬ ግን እስካሁን ምናልባት 1000 ሰብስክራይበር እና 4000 ዋች አወር መሙላትም አስቸግሯችሁ ይሄ ሁሉ ማለፍ አይደለም። መጀመሪያ ይሄንን ሪኳየርመንቷን ሳታሟሉ ልቀሩ ትችላላችሁ። ምናልባት ይሄንን ሳይሆንባችሁ ሲቀር ተስፋ ልቆርጡ ትችላላችሁ። ከምንም በላይ ግን ዩቲዩብ ላይ እውነት የምነግራችሁ ነገር ኮንሲስተንሲ ሊኖራችሁ ይገባል። ወይም ደግሞ ተስፋ መቁረጥ የለባችሁም። ምክንያቱም አንድ ቀን ይከሳችኋል ዩቲዩብ ማለት ነው።
አመት ወይም ደግሞ 2 አመት ያወጣችሁትን ወጪ በአንድ ቀን ሊከሳችሁ ይችላል። አንድ ቪዲዮ ሰርታችሁ ለምሳሌ 200 ሺህ 300 ሺህ እይታ ካገኘ እውነቴን ነው የምላችሁ በጣም ብዙ ብር ነው ልትሰሩ የምትችሉት። ስለዚህ እንደምንም ብላችሁ ታግላችሁ ከቀን ቀን እያሻሻላችሁ የምትሰሩትን ኮንተንት የተለያየ ሀሳብ እያመጣችሁ የተሻለ አይዲያ ካመጣችሁ አንድ ቀን ይከሳችኋል። ስለዚህ ተስፋ መቁረጥ አያስፈልግም። ከምንም በላይ ኮንሲስተንሲ መኖር አለበት። ቋሚነት ደግሞ ወሳኙ ነው። ምክንያቱም የምትለቁት ቪዲዮ ለምሳሌ ደስ እንዳላችሁ መልቀቅ ብቻ የለባችሁም። ዛሬ ለቀቃችሁ፣ ዛሬ ደግሞ ለቃችሁ ትንሽ ቆይታችሁ አሁንም እንደዚህ ደስ ስላላችሁ ብቻ አይደለም መልቀቅ ያለባችሁ። ዩቲዩብ ላይ መልቀቅ ያለባችሁ ቋሚ ሰዓት ይዛችሁ ነው። ለምሳሌ በሳምንት 2 ቪዲዮ ከለቀቃችሁ ሁሌም በሳምንት በዛች ቀን በዛች ሰዓት በተመሳሳይ ቀንና ሰዓት መልቀቅ አለባችሁ። ምክንያቱም ልክ እንደ ቋሚ ቤተሰብ ይዘዋችኋል። ቤተሰብ እነዚያ የሚያዩዋችሁ ሰዎች ማለት ነው። ስለዚህ በቋሚ ሰዓትና በቋሚ ቀን መልቀቅ አለባችሁ። ኮንሲስተንሲ መኖር አለበት። ምክንያቱም ዩቲዩብ አልጎሪዝሙም ለሌሎች ሰዎች ሼር እንዳደረገው እናንተን እንዲያውቃችሁ በዛች ቋሚ የሆነ ሰዓት መልቀቅ አለባችሁ ማለት ነው። 9ኛው ደግሞ እንግዲህ ጥሩ ተምኔል መስራት፣ የተለያዩ ጥሩ ቪዲዮዎችን ስትሰሩ የተለያየ ደግሞ ላይ ማንኛውም በጣም ብዙ ቪዲዮዎች ነው አሁን የሚመጡት ፎር ዩ ፔጅ ላይ። ስለዚህ የእናንተ ቪዲዮ ከነሱ ተሽሎ እንዲታይ ጥሩ ተምኔል መስራት አለባችሁ፣ ጥሩ ርዕስ መስጠት አለባችሁ ማለት ነው። 10ኛው አርፒኤም እና ሲፒኤም ነው። አርፒኤም እና ሲፒኤም የምንለው ደግሞ 1000 እይታ ሲታይላችሁ ለምሳሌ 1000 ሰዎች አዩት የእናንተን ቪዲዮ። 1000 ያዩት ሰዎች አብዛኛው የውጭ ሀገር ዜጋ ወይ ደግሞ አሜሪካ ከሆኑ ለምሳሌ በተለይ አሜሪካ ነው ትልቅ አርፒኤም ሊያመጣ የሚችለው። ብዙዎቹ አሜሪካ ካዩት አርፒኤማቸው ያድጋል። ስለዚህ ለምሳሌ አርፒኤማቸው $2 ቢሆን 1000 እይታ አግኝቷል አይደል? ስለዚህ 1000 እንደ አንድ ተብላ ትቆጠርና 1 ሲባዛ $2 $2 ይሰራል ማለት ነው። በዛ $2 ከሆነ አርፒኤሙ ግን ሙሉ ለሙሉ 100% ያዩ ሰዎች ኢትዮጵያውያን ከሆኑ ምንም ላይባዛላችሁ ይችላል ማለት ነው። 1000 ያ ማለት አንዱ በዜሮ ነው የሚባዝ ማለት ነው። ግን የተወሰነ የውጭ ሀገር ዜጎች ካዩት ያው ኢትዮጵያ ካየ ምንም ስለማይከፈል ነው፣ ግን ይባዛል፣ ግን አይከፈልም አርፒኤሙ ዜሮ ስለሚሆን ማለት። ስለዚህ ብዙ የውጭ ሀገር ዜጎች ካዩት አርፒኤሙ ብዙ ይሆናል፣ ሲፒኤሙም ትልቅ ይሆናል። ዘን ብዙ እይታ ማግኘት ይችላላችሁ ማለት ነው። የተለያየ ሀሳብ፣ አስተያየት፣ ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። ሌላ እንዲሰራላችሁ የሚፈልጉ ቪዲዮ ወይም ደግሞ አሁን የነገርኳችሁን 10ሩንም በዝርዝር ዲቴይል እንዲሰራላችሁ የምትፈልጉ ከሆነ ኮሜንት ላይ አሳውቁኝ። እንግዲህ እንደጠቀማችሁ ተስፋ አደርጋለሁ። ባይ ባይ።